ሰላም የተወደዳችሁ እንደምን አላችሁ? የአርሰናልን ጉዳዮች ልንመለከት ነው። ከኮሚኒቲ ሺልድ ጨዋታ በኋላ ምን እየተባለ ነው? በተለይ ደግሞ ትናንትና ባነሳናቸው ጉዳዮች ላይ ከጨዋታው መጠናቀቅ በኋላ በፖስት ማች የሰራነው ቪዲዮ ነበር። እዛ ላይ ስለ ማርቲን ኦዴጋርድ ብዙ አንስታችኋል። ዛሬም ስለ ማርቲን ኦዴጋርድ ብዙ እናነሳለን። ትናንት የጨዋታው ኮከብ ነበር፣ የተለየ ብቃትን አሳይቷል። ሚስተር ማንቸስተር ሲቲ የማንቸስተር ሲቲ አለቃ የሚባለውንም ተጫዋች እናነሳለን። ሌሎችንም በርከት ያሉ ጉዳዮችን ከጨዋታው ጋር የሚያዙ ሀሳቦችን የነገርናችሁ እንቆያለን። የጋብሪኤል ማርቲኔሊ፣ የማርቲን ዙቢሜንዲ፣ የጋብሪኤል ጀሱስ የአርሰናል ቆይታን በተመለከተም አዳዲስ የወጡ ጉዳዮች አሉ። ቤን ዋይትም ይለቃል ይቆያል የሚለው አዳዲስ የምናነሳቸው ጉዳዮች አሉ። አርሰናል ከሰሞኑ ለምንድን ነው ተጫዋች መሸጥ የከበደው ብለን ስናነሳሳ እንደነበር ይታወቃል። እሱንም ለመልከት እንሞክራለን። ጊዜው የአርሰናል ነው። የእንግሊዝ ፕሪሚየር ሊግ አርብ ዕለት አርሰናል ከኮቬንትሪ ሲቲ በሚያደርጉት ጨዋታ ከ4 ቀናት በኋላ ይጀምራል። ከዛ በኋላ 380 ጨዋታዎችን እንመለከታለን። በ380 ጨዋታ ደግሞ አርሰናልን ማን ያቆመዋል የሚለው ይጠበቃል። የ38 የአርሰናል ጨዋታዎች ጉዞ አንድ ብሎ የሚጀምረው በኮቬንትሪ ሲቲ ጨዋታ ነው። ስለ ጨዋታው ዝርዝር ነጥቦችን ስለ እያንዳንዱ ጉዳይም በስፋት የምናነሳቸው የምንነግራችሁ ጉዳዮች ይኖራሉ። በያላችሁበት አብራችሁን ቆዩ። ቪዲዮቻችንን ላይክ እያደረጋችሁ መልእክቶቻችሁን እየላካችሁልን በምናነሳቸው ጉዳዮች ላይ ደግሞ የእናንተን ተሳትፎ እንፈልጋለንና አብራችሁን ቆዩ። ከአርሰናል ሊለቅ ስለሚችል ተጫዋች እናነሳለን ብለናል። በተለይ ደግሞ ቪክተር ዮኬሬሽ አዲስ ተጫዋች ሆኗል። በዚህ ጉዳይ ላይ ከአትሌቲኮ ማድሪድ ጋር ስሙ ሲያዝ ነበር። አሁን ሌላ ፈላጊ ክለብ መጥቶለታል። አንድ ጥያቄ ግን አንስቼ ለእናንተ ጀምራለሁ። ልክ በዛሬው ዕለት 2025 ላይ የተደረገ ጨዋታ ነበረ። ኦገስት 17 ላይ በአርሰናል በኩል የሊጉ የመክፈቻ ጨዋታ ላይ አርሰናል ማንን አሸንፎ ነበር የጀመረው? ታስታውሳላችሁ? የማ ጨዋታ ነበረ? በዛ ጨዋታ ላይ ማን ነበረ ብቸኛውን ግብ ያስቆጠረው? እስቲ ወደ በኋላ ላይ አነሷለሁ። እናንተ ግን መልእክቶቻችሁ ላኩልን በዚህ ጨዋታ ዙሪያ። በቀጥታ ወደ ጉዳዮቻችን አልፈናል። የኮሚኒቲ ሺልድ ጨዋታ በአርሰናል 3-0 አሸናፊነት ሲጠናቀቅ ብዙ ነገሮችን ተመልክተናል። ከነዚህ መካከል አንዳንዶቹን እያነሳሳን እንቆያለን። ሚኬል አርቴታ አንድ ነገር ሲናገር ሰምቻለሁ። ትናንትና የዛ ማሳያ ጉዳይ ሊሆን ይችላልና ከዚህ በፊት አሁን የአርሰናል ቡድን ኢቮልቭ እያደረገ የደረሰበትን ደረጃ ተመልክተናል። ከዚህ በፊት ሚኬል አርቴታ ሃው የሚለውን እንዴት የሚለውን እንጂ ምን የሚለውን ብዙ ትኩረት አያደርግም። እንዴት እንጫወት፣ እንዴት ታደርጉታላችሁ፣ እንደዚህ ያድርጉ እያለ ይሰጥ ነበረ ማብራሪያዎችን ለተጫዋቾቹ። አሁን ግን ተጫዋቾቹ እንዴት እናድርግ ብለው የሚጠይቁበት ሳይሆን አሁን ምን እናድርግ፣ ግብ እናስቆጥር፣ እናጥቃ፣ እንከላከል የሚሉ ያ ደረጃ ላይ ደርሷል። ያ ምን ማለት ነው? በውድድር ዓመቱ በደንብ እናያለን። ከዚህ በኋላ በጣም የሚያጠቃውን ከዚህ በኋላ የተነቃቃውን ቡድን እንመለከታለን ብዬ አስባለሁ። በአርሰናል ቤት ያ በዋነኝነት የሚነሳ ጉዳይ ነው። በኮሚኒቲ ሺልድ ጨዋታ ላይ የታዩ አንዳንድ አነጋጋሪ ጉዳዮች አሉ። ለምሳሌ የአርሰናል ደጋፊዎች ካን ዊ ፕሌይ ዩ ኤቭሪ ዊክ ብለው ስለ ማንቸስተር ሲቲ በየሳምንቱ ከእናንተ ጋር መጫወት እንችላለን ወይ ብለው ሲቀልዱ ነበር። ምን ማለት ነው? አልቻላችሁንም ነው? ቀለድንባችሁ ነው? ጀሉጂ ዶናሩማም ትናንትና ሲቀለድበት ነበር። ልብ ብላችሁ ከተመለከታችሁ ማርቲን ኦዴጋርድ ግቧን ሲያስቆጥር ገና ግቡ ሳይቆጠር በፊት ገና ኳሷን ሳይመታት በፊት ገና የጂያንሉጂ ዶናሩማን አወዳደቅ አይቶ ሲስቅ ነበረ። ከዛ ውጪ ሌላው የማንቸስተር ሲቲ ደጋፊዎች ላይ ወይም ደግሞ የማንቸስተር ሲቲ ተጫዋቾች ላይ የአርሰናል ደጋፊዎች ሲዘምሩት የተሰማው መዝሙር ሪዩ ቶትናም ኢን ዲስገስ ብለው እንግዲህ ያወራዳውን አይነት ቶትናም ናቸው ብለው ሲቀልዱባቸው ነበረ። ሉዊስ ስኬሊ ትናንትና የሚገርም ነበረ። በሞቀ አቀባበል ጀምሮ በሞቀ ብቃት የሚገርም ምሽትን አሳልፏል። የተዋጣለት ተጫዋች እንደነበረ ማንሳት ይቻላል። ስለ ማርቲን ኦዴጋርድ ግን ብዙ ማለት ይገባናል። ማርቲን ኦዴጋርድ ያነሳቸው ጉዳዮች አሉ። በተለይ ደግሞ በሲዝኑ ላይ ከአርሰናል ጋር ብዙ እንደሚጠበቅበት ይነሳል። ስለሱ አነሳለሁ። እሱ ያነሳቸው ጉዳዮች አሉ። ሌቭላችንን አሳይተናል የሚል ጉዳይ አንስቷል። ከጨዋታው ጋር በተያዘ ትናንትና ከመጡልን መልእክቶች መካከል አየለ
የጻፉልን መልእክት አለ የለታየ በተለይ ደግሞ የዝም ብሎ ጨዋታ ተራ ጨዋታ ሳይሆን ያቋም መግለጫ ነበረ ብለውናል። በጣም የሚገርም አገላለጽ ነው። ያቋም መግለጫ አርሰናል ትልቅ ስቴትመንት ቢግ ስቴትመንት ነበረ። በአርሰናል በኩል እንዲህ ነው የምንጫወተው፣ የውድድር አመቱ እንዲህ ነው የሚቀጥለው አይነት ለክለቦች መልእክት የተላለፈበት ነበረ። ፕሪሲዝን ላይ የነበሩ ጥርጣሬዎችን በሙሉ አርሰናል አስወግዶ የመጀመሪያ ድሉን አስመዝግቦ የተጀመረበት ነው። በኮሚኒቲ ሺልድ ጨዋታ ዋንጫውን ሲያሸንፍ ነው። ያንን ሲሪየስ የሆኑ ነገሮች በአርሰናል ቤት እንዳሉ እኛም ሌቭላችንን ያሳየንበት እንደሆነ በሲሪየስ ሆነን በደንብ ዋንጫውን ዳግም ለማሸነፍ እንደምንጫወት መልእክት ያስተላለፍንበት ነበረ ብሏል። ገብርኤል የማርቲን ኦዴጋርድ የቡድኑ አምበል ሀሳብ ነበረ። ብዙ ዋንጫዎችን ለአርሰናል ደጋፊዎች ለማምጣት እንደሚሄዱ ያነሳበትም ሀሳብ ነበረ። ከዛ ውጪ ግን በተጫዋቹ በኩል የተጫዋቹን መጥፋት ብዙዎቹን የአርሰናል ደጋፊዎች ያሳሰበ ነበረ። ለምሳሌ ከ2022 እስከ 2024 ባሉት ጊዜያት ላይ ወይም የ2022-23 የ2023-24 የውድድር ዘመን ላይ በጣም ምርጡን ግብ አስቆጣሪውን አሲስት የሚያደርገውን ሁሉን ነገር የሚቆጣጠረውን አማካኝ ክሬቲቭ ተጫዋች ማርቲን ኦዴጋርድን ያንን አምበል ነበር በአርሰናል ቤት የተመለከት ነው። ከዛ ውጪ ግን ከዛ የሁለት የውድድር ዘመኖች በኋላ የነበሩ ሁለት የውድድር ዘመኖችን ደግሞ እንመልከት። 2024-25 እና 2025-26 ላይ የተጫዋች ማርቲን ኦዴጋርድ በጣም ደካማ ጊዜን ያሳለፈበት የአርሰናል ተጫዋቾች የተጫዋች በቃው መሰለኝ ሁለት ሲዝን ተመለከት ነው ቢሸጥሩ ነው ያሉበት ነበረ። አሁን ወደ ብቃቱ ተመልሷል። ዓለም ዋንጫው ምስክር ነው። አሁን የኮሚኒቲ ሺልድ ጨዋታ ለሱ ምስክር ሆኖ ማስረጃ ሆኖ መቅረብ ይችላል። ለምሳሌ 2023-24 ከተጠናቀቀ በኋላ 2024-25 ላይ በአርሰናል ሙሉ የውድድር ዓመት ላይ መጫወት ከነበረበት ደቂቃ ላይ የተጫወተው 34.5% ጨዋታዎች ላይ ብቻ ነበር። በሜዳ ላይ የማርቲን ኦዴጋርድን የተመለከት ነው ብዙ እየተጫወተ አልነበረም። በጉዳት በቋም መውረድ ያንን ተመልክተናል። በተጠናቀቀ የውድድር ዘመን በ2025-26 ላይ ደግሞ 68% የአርሰናል የመጫወቻ ደቂቃዎች ላይ በሜዳ ላይ ተመልክተነዋል። እንግዲህ በጣም ብዙዎቹ ለምሳሌ እንደ ዴክላን ራይስ አይነት ተጫዋቾች አብዛኛውን ደቂቃዎች የአርሰናል ደቂቃዎች ሲጫወቱ ተጫዋቹ ግን 60% አካባቢ ጨዋታዎችን ሲጫወት ነበር ባለፉት 2 ዓመታት። አሁን ያንን ማርቲን ኦዴጋርድ የ2022-23 የውድድር ዘመን የ2023-24 የውድድር ዘመን ላይ የነበረው ማርቲን ኦዴጋርድ በአንድ የውድድር ዘመን 15 ግቦችን እንኳን ያስቆጠረበት ዓመት ነበርና እሱን እንመለከታለን ተብሎ እንጠብቃለን። ፕሌይሜከሩን ግብ አስቆጣሪውን አሲስት የሚያደርገውን ቡድን የሚመራውን በአምበልነት ምሳሌ የሚሆነውን ተጫዋች በደንብ በሜዳ ላይ እንመለከተዋለን። ባለፈው ዓመት ፕሪሚየር ሊጉን አሸንፏል። አምበል ሆኖ አሁን ደግሞ ዳግም የዚህ ክብር ባለቤት ለመሆን እየሰራ ይገኛል። ስለ ብሩኖ ጉማሬሽ ስለ ሌሎችም ተጫዋቾች ያነሳበትን ሀሳብም ስመለከት ነበር። ለሁሉም ብዙ ሊባልበት የሚገባ ጉዳይ ነው። የዝውውር ሀሳቦችም ይነሳሉ። ሌሎችም ከአርሰናል ጋር በተያዘ የምናነሳቸው ሀሳቦች አሉ። ስለ ፕሪሚየር ሊግ ግን ስናነሳ ዋንጫዎች ማሸነፍ እንፈልጋለን እያሉ ይገኛሉ ሁሉም የአርሰናል ተጫዋቾች። ትልቁ ጥያቄ የነበረው ከሲዝን በተከታታይ አመታት ላይ ዋንጫ ማሸነፍ ትልቁ ችግር ተጫዋቾችን ማነሳሳት ነው። የአርሰናል ተጫዋቾች ግን የተነሳሽነት ችግር እንደሌለባቸው አሁን እየተመለከተን እንገኛለን። የ380ው የእንግሊዝ ፕሪሚየር ሊግ ጨዋታዎች ጅማሮ አርብ ዕለት ይደረጋል። ቅድምም ሳነሳው ነበር። አርሰናል ከኮቨንትሪ ከሲቲ ከ4 ቀናት በኋላ የሚደረግ ጨዋታ ነው። ሰኞ 1 ማክሰኞ 2 ሮብ 3 ሐሙስ 4 ብለን አርብ ዕለት ምሽት ላይ ይጀምራልና በኤምሬትስ ስቴዲየም በሚደረገው ጨዋታ ላይ ሌላ ትልቅ ጨዋታ ይጠበቃል። ሚኬል አርቴታ ይህንን ጨዋታ አሸንፎ እንደባለፈው ዓመት እንደ መክፈቻው ጨዋታ በጥሩ መንገድ ይጀምራል ተብሎ ይጠበቃልና ባለፈው ዓመት ሲዝኑን ሲጀምር የትኛውን ጨዋታ አሸንፎ ነበር የጀመረው? ማን ነበር ግብ ያስቆጠረው? ልክ በዛሬው ዕለት የነበረ ጨዋታ ነው። ልክ ከአንድ ዓመት በፊት የተመለከትነው መርሃ ግብር ነበርና ከሰር አሌክስ ፈርጉሰን ከጆዜ ሞሪኒዮ ከፔፕ ጋርዲዮላ በኋላ ባለፉት እንግሊዝ ፕሪሚየር ሊግ ሪስትራክቸር ከተደረገ በኋላ በአዲስ የውድድር ቅርጽ መደረግ ከጀመረበት ጊዜ ጀምሮ 34 ዓመታት ተቆጥረዋል። በ34 ዓመት ውስጥ ሰር አሌክስ ፈርጉሰን፣ ጆዜ ሞሪኒዮ እና ፔፕ ጋርዲዮላ ብቻ ናቸው 2 ጊዜ በተከታታይ ወይም ከዛ በላይም ሊሆን ይችላል እንደ ፔፕ ጋርዲዮላ 4 ጊዜ ያሸነፉ አሰልጣኞች አሉ። ግን ቢያንስ 2 ጊዜ በተከታታይ ያሸነፉ አሰልጣኝ
አሌክስ ፈርጉሰን፣ ጆዜና ፔፕ ጋርዲዮላ ናቸውና ሚኬል አርቴታ ይህንን ለማድረግ አመቱን ይጀምራል በሌላ ተነሳሽነት። በአርሰናል አንድ ብሬኩን ኦን አድርጎ ሲጫወት ነበር ብለው አምና ሲተች ነበርና አሁን አንድ ብሬኩን ወይም ደግሞ የእጅ ፍሬኑን ለቆ በደንብ መኪናው ያለ ገደብ እንዲንቀሳቀስ እያደረገ እንዳለ እየተመለከተን እንገኛለን። ብዙ ማንሳት የሚገባን የምናነሳቸውም ነጥቦች አሉና በአርሰናል የውድድር ጉዞ በጣም በሚገርም ሁኔታ ነው የተጀመረው። እናንተስ ምን ታስባላችሁ? ማን ያቆመዋል አርሰናልን? ትናንትና ጥሩ ከነበሩ ተጫዋቾች መካከል ሉዊስ ስኬሊ፣ ማርቲን ኦዴጋርድ፣ ካቨርስ ስማቸው የሚጠቀስ ነው። ለምሳሌ ከካቨርስ ጋር በተያዘ ሚስተር ማንቸስተር ሲቲ ልንለው እንችላለን። እንዳጠቃላይ በማንቸስተር ሲቲ ላይ 7 የግብ ተሳትፎዎች አሉት። ከየትኛውም ቡድን በላይ አያልነቱን አሳይቷል። 4 ግቦችን አስቆጥሯል። 3 አሲስቶች አሉት። ከማንቸስተር ሲቲ ጋር በሚያደርጋቸው የተቃራኒ ግጥሚያዎች ላይ ያንን የበላይነት መፍጠር ማሳየት የቻለ ተጫዋች እንደሆነ በደንብ እየተመለከትን እንገኛለን። ለሁሉም የአርሰናል የኮሚኒቲ ሺልድ ጨዋታዎችን በተመለከተ በአመታት ስኬታማ አመታትን ለምሳሌ ለስድስተኛ ጊዜ ነው ማሸነፍ የቻለው። ማንቸስተር ሲቲን 2014 ላይ 3-0 አጠቃላይ 18ኛው የኮሚኒቲ ሺልድ ዋንጫ ነው ለአርሰናል። ነገር ግን በተከታታይ ያለፉትን 6 ኮሚኒቲ ሺልድ ጨዋታዎች ላይ አርሰናል የሚያሸንፈው ማንቸስተር ሲቲን 3-0 2014 ላይ፣ ቸልሲን 1-0 2015 ላይ፣ 2017 ላይ በፔናልቲ ቸልሲን 1-1 ከተጠናቀቀ በኋላ በ4-1 በሆነ ውጤት አሸንፏል። 2020 ላይ 1-1 ተጠናቀ 5-4 በሆነ ውጤት በፍጹም ቅጣት ምት ሊቨርፑልን አሸንፏል። 2023 ላይ ደግሞ በ1-1 በሆነ ውጤት ተጠናቆ የፔፕ ጋርዲዮላ ቡድን የሚኬል አርቴታ ቡድን 4-1 በሆነ ውጤት አሸንፏል። በተጫዋችነትም በአሰልጣኝነትም አሰልጣኝ ሚኬል አርቴታ በሚገርም ብቃት የኮሚኒቲ ሺልድ ዋንጫዎችን ደግሞ ደጋግሞ ማሸነፍ የቻለ አሰልጣኝነቱን በደንብ እየተመለከተን እንገኛለንና አሁንም ያንን እያስቀጠለ እንዳለ መናገር ይቻላል። የዘንድሮ ደግሞ 2026 3-0 በሆነ ውጤት ተጠናቋል። ብዙ ሊባልበት ይገባል። አንድ ብሬኩን ኦን አድርጎ አይጫወትም ስንል ነበረ። ለምሳሌ ባለፉት 10 ዓመታት 2016-17 ጀምሮ የአርሰናል ግቦች ባለፈው ዓመት ሻምፒዮን ሲሆን እንዴት ነበሩ ብለን እንመልከት። ለምሳሌ በሴት ፒስ ደረጃ 2016-17 ላይ ቸልሲ 22 የሴት ፒስ ኳሶችን አስቆጥሯል። አርሰናል በተጠናቀቀው 2025-26 ከ2 ዓመታት በኋላ ዋንጫውን ሲያሸንፍ 25 የሴት ፒስ ግቦችን አስቆጥሯል። ያ ደግሞ ከምን ጊዜውም በላይ ከፍተኛ የሚባለው ነው። በእርግጥ ማንቸስተር ሲቲ ለምሳሌ 2021-22 ላይ 22 የቆም ኳሶችን አስቆጥሮ ነበረ። በጣም ትንሹ የቆም ኳስ ያስቆጠረው ቡድን ሊቨርፑል 2024-25 በአርነ ስሎት ስር ሲያሸንፍ 10 የቆም ኳሶችን ብቻ ነበረ ያስቆጠረው። ከዛ ውጪ በኦፕን ፕሌይ ከክፍት ጨዋታ የሚቆጠሩ ግቦችን ስንመለከት ቸልሲ ለምሳሌ 61 ግቦችን አስቆጥሮ ነበረ። በ2016-17 የአንቶኒዮ ኮንቴ ቡድንን ስናነሳ ትልቁ ቁጥር ደግሞ ማንቸስተር ሲቲ 85 ያስቆጠረበት ነው 2017-18 ላይና ከዛ ውጪ 2018-19 ላይም 80 ግቦች ላይ ደርሶ ነበረ። የማንቸስተር ሲቲ አብዛኞቹ ከፍተኛው የማንቸስተር ሲቲ ናቸው። ለምሳሌ 2024-25 ላይ ከአርሰናል በፊት ሊቨርፑል ዋንጫውን ሲያሸንፍ ያስቆጠራቸው የግብ መጠኖችን ስንመለከት ከክፍት ጨዋታዎች 67 ነበሩ። አርሰናል ግን በክፍት ጨዋታ 2025-26 ላይ ያስቆጠራቸው ግቦች 42 ነበሩ። አጠቃላይ የአርሰናል ግቦችን ስንመለከት ወደ 71 ያክል ግቦችን አስቆጥሮ ነበረ አመቱን ያጠናቀቀውና ያ በብዛት ብዙ መነገር ያለበት ብዙ መሻሻል ያለበት ነውና ያንን የበለጠ ተሻሽሎ እንደምንመለከተው ማሳያው የትናንትና ጨዋታ ነበር። ወደ ዝውውር ጉዳዮች እንለፍ። ቤን ዋይትን የተመለከተ ጉዳይ ላነሳ ነው። ቤን ዋይት ኤዝሪ ኮንሳ ወደ አርሰናል የሚመጣ ከሆነ አርሰናል ተጫዋቹን ለመልቀቅ ፍጹም ፈቃደኛ ነው። ኤቨርተን ለተጫዋቹ ጥያቄ አቅርቧል። ነገር ግን በጣም ጠንካራ ጥያቄ አይደለም እስካሁን የቀረበው። ከዛ በተጨማሪም በአርሰናል በኩል ተጫዋቹን ለመሸጥ ፍላጎት አለው። ነገር ግን በትልቅ ክፍያ ለተጫዋቹ ይፈልጋል፣ ያለበለዚያ ተጫዋቹን ማቆየት ይመርጣል የሚሉ ሀሳቦችን ስንመለከት ነበር። አንዳንድ ጊዜ በአርሰናል ቤት የሚነሱ ችግሮች አሉ። ለምንድን ነው አርሰናል ተጫዋቾችን በተገቢ ዋጋ መሸጥ የሚከብደው የሚለው በጣም ሊያወያይ የሚገባ ጉዳይ ነው። ምክንያቱም በተለያየ ጊዜ የምንመለከታቸው ሀሳቦች አሉ። ለምሳሌ በ3 ሚሊዮን ፓውንድ ሊሸጥ ተቃርቧል ሲባል የነበረው ሬስ ኔልሰን በዌስትሃም ተፈላጊ ከሚባሉ ተጫዋቾች መካከል አንዱ ነው እና እሱም በተመለከተ ትልቁ ችግር የአርሰናል ተጫዋቾችን ለመግዛት የደሞዛቸው ጉዳይ ነው። ኤዱ ጋስፐር ምንድን ያደረገው
ከ3 ዓመታት በፊት ተጫዋቹ ውሉ ሊጠናቀቅ ነበር 23 ዓመቱ ላይ እያለ አሁን 26 ዓመቱ ላይ ይገኛልና ምንድነው ያደረገው በ100,000 ፓውንድ ሳምንታዊ ደሞዝ ከዛ በላይ እስከ 120,000 ፓውንድ ሳምንታዊ ደሞዝ እንዲከፈለው አደረገ። ያ ደግሞ ለሌሎች ክለቦች ደሞዙን ለመሸፈን በጣም ከባድ ነውና ሬስ ኔልሰንን ለመግዛትም ጭምር አይደራደሩም። ተጫዋቹ ለምሳሌ ውሉ እስኪጠናቀቅ ይጠብቃል እንጂ አነስ ወዳለ ክፍያ ወደሚከፍለው ክለብ አይዘዋወርም። ክለቦችም ደሞዙ ከፍ ማለቱን ተከትሎ ስታንዳርዳቸውን የደሞዝ መዋቅራቸውን ማዛነፍ አይፈልጉምና ሬስ ኔልሰን በብቃት ደረጃ በጣም ብቃቱን አላሳደገም። ኤዱ ጋስፐርም እንዳሰበው አርሰናል ውሉን ካራዘመ በኋላ ሊሸጠው አልቻለምና ያንን በተመለከተ ብዙ ጊዜ ጥያቄዎች ይነሳሉ። በቀጣይም ደግሞ ይጠበቃል ቤን ዋይትም በአርሰናል ቤት ያለው ቆይታ ይጠናቀቃሉ የሚለው በጣም ትልቅ ጥያቄ ሆኖ እየተመለከተን ነው። የባርሰሎና ጥያቄ በጣም አነጋጋሪ ይሆናል። ቪክተር ዮኬሬሽን ይፈልጋል የሚሉ ዘገባዎችን ከወደ ስፔን ሰምተናል። ፈርናን ቶሬሽ የፓሪስ ሰን ዠርመን ተጫዋች መሆኑ ተረጋግጧል። ከማንቸስተር ሲቲ ወደ ባርሰሎና ከተዘዋወረ በኋላ ባርሰሎና አንድ የውል ማፍረሻ ነበር። እሱን ላለመክፈል ጥያቄ ያቀረበበት ክለብን ወዲያው ነበር የሸጠው። ምክንያቱም ባርሰሎና ውሉን የሚያራዝምለት ከሆነ ለፈርናን ቶሬሽ እስከ 8 ሚሊዮን ዩሮ ድረስ ለማንቸስተር ሲቲ መክፈል ነበረበት በውላቸው መሰረትና ውሉን አላራዘመም። ባርሰሎናም ተጫዋቹን ሸጦታል። ቪክተር ዮኬሬሽን አሁን ጥያቄ እያቀረበ እንዳለ ፍላጎት እንዳላቸው አንዚ ፍሊክ በተለይ በአጥቂ ስፍራ ላይ አማራጫቸው ብዙ ፍላጎቶችን አሳይቷል። ሉዊስ ሱዋሬዝን ሲሉ ነበር። ሉዊስ ሱዋሬዝ የቪክተር ዮኬሬሽ ተተኪ ሆነው ወደ ስፖርቲንግ ሊዝበን የተዘዋወረ ተጫዋች ነው። ኮሎምቢያዊ ተጫዋች ሳይሆን ሌላ የዩራጓይ የቀድሞ የባርሰሎና ተጫዋች ሉዊስ ሱዋሬዝ ሳይሆን ሉዊስ ሱዋሬዝ ሌላኛው የስፖርቲንግ ሊዝበን ተጫዋች ነውና እሱንም ይፈልጋል ሲባል ነበር። ግን አሁን ቪክተር ዮኬሬሽ ላይ በደንብ አነጣጥሯል የሚለው የሚጠበቅ ነውና ወደ ባርሰሎና ሄዳል የሚል እምነት የለኝም በተለያዩ ምክንያቶች። አንደኛ አርሰናል ያለው ስብስብም የበለጠ መጠናከር ያለበት እንጂ ለምሳሌ ኡሊያን አልቫሬዝን የማያገኙ ከሆነ ተጫዋቹን ለመሸጥ ያስባሉ የሚለው በጣም ትልቅ ጥያቄ ሊሆን ይችላል። እና ሳሙኤል ማክቤል አይነት ተንታኞች ጋዜጠኞች አንዳንድ ጉዳዮችን ሲያነሱ ነበር። በአርሰናል ቤት አርሰናል ለመግዛት የግድ መሸጥ ያለበት ወቅት ላይ አይደለም። ነገር ግን ክለቡ መሸጥን ቅድሚያ ያደረገው ዋን ኢን ዋን አውት የሚል ፖሊሲ ይዞ እየተንቀሳቀሰ ያለው እንደ ተጫዋች ሲመጣ እንደ ተጫዋች እንዲለቅ ዋነኛው ምክንያት በክለቡ በኩል እየቀረቡ ያሉ አንዳንድ ጉዳዮች ነው። ፋይናንሻል ሬጉሌሽኖችን የዩኤፋ ስኳድ ኮስት ሬሾ የሚባል ነገር አለ። የተጫዋቾች የስኳዱ አጠቃላይ የክለቡ ኮስት ከሬሾ ተደርጎ ከሆነ አይነት ፐርሰንት ማለፍ የለበትም የሚሉ መስፈርቶች አሉና ያንን ደግሞ ላለመተላለፍ ከዛ በተጨማሪም ስጋት ውስጥ ላለመግባት ነው፣ ፋይናንሻል ችግር ውስጥ ላለመግባት ነው እንጂ እስካሁን በአርሰናል በኩል መሸጥ ግዴታ ሆኖበት እየተንቀሳቀሰ አይደለም የሚሉ ሀሳቦችን እየተመለከተን እንገኛለን። ጆዜ ሞሪኒዮን በተመለከተ ማርቲን ዙሜንዲን እንደሚፈልጉ የሚያሳዩ ዘገባዎች ዳግም እየወጡ ይገኛሉ። ሪያል ማድሪድ በተለይ የሮድሪን ዝውውር ተቀድሞበታል። አማካኝ ስፍራ ላይ ደግሞ ባለፈው ዓመትም ሲፈልገው ነበር ሪያል ማድሪድ። ጆዜም ተጫዋቹ ማርቲን ዙሜንዲ በአርሰናል ቤት በተለይ ብሩኖ ጉማሬሽ ከመጣ በኋላ ከአርሰናል ይለቃል የሚሉ ሀሳቦች ሲሰነዘሩ ነበር። ነገር ግን እንደኔ ከአርሰናል ይለቃል የሚል እምነት የለኝም። ነገር ግን እየተሰሙ ባሉ ዘገባዎች መሰረት ጆዜ የተጫዋቹ ፈላጊ መሆናቸውን የሚያሳዩ ዘገባዎች ዳግም በዛሬው ዕለት ወጥቷል። የአልሳድ ጥያቄም እየተነሳ ይገኛል። ከጋብሪኤል ማርሴሊ ጋር በተያያዘ የብራዚላዊውን ተጫዋች የኳታሩ ክለብ ፍላጎት አሳይቷል። ናፖሊም ይፋዊ ጥያቄ ለአርሰናል አቅርቧል የሚሉ ዘገባዎችን እየተመለከትን ነው። በዚህ ሂደት ደግሞ ጋብሪኤል ማርሴሊ፣ ጋብሪኤል ጃሱስ፣ ኤታን ዋኔሪ ከአርሰናል ይለቃሉ ተብለው የሚጠበቁ ተጫዋቾች ናቸውና በእነዚህ ተጫዋቾች ዙሪያ አዳዲስ ጉዳዮች በቀጣይ ይጠበቃል፣ እንመለከተዋለን። ልክ የዛሬ ዓመት ምን አይነት ጨዋታ ነበረ፣ ያ ጨዋታ ማን ግብ አስቆጥሮ አሸነፈ የሚለውን ጥያቄ ሳቀርብላችሁ ነበር። የእንግሊዝ ፕሪሚየር ሊግን አርሰናል ለማሸነፍ ጉዞ ሲጀምር የመጀመሪያው ጨዋታ የነበረው ከማንቸስተር ዩናይትድ ጋር እንደነበረ እናስታውሳለን። ሪካርዶ ካላፊዮሪ ብቸኛውን ግብ አስቆጥሯልና ይህንን ጨዋታ ያስታወሳችሁ፣ ይህንን ጨዋታ የማንቸስተር ዩናይትድን የሪካርዶ ካላፊዮሪን ግብ የጻፋችሁልን አድማጮቻችን በትክክል ምላሻችሁን አስቀምጣችኋል፣ እናመሰግናለን። 2025 ኦገስት 17 ላይ የተደረገ ጨዋታ ነበር። ሪካርዶ ካላፊዮሪ በግንባር ገይቶ ብቸኛውን ግብ አስቆጠረ። ከዛ በኋላ አመቱ በድል እየቀጠለ አርሰናል በዋንጫ ያጠናቀቀበት ከሁለት ዓመታት በኋላ ፕሪሚየር ሊጉን ያሸነፈበት፣ አሁን ደግሞ ለሁለት ተከታታይ ዓመታት ፕሪሚየር ሊጉን ለማሸነፍ አንድ ብሎ የሚጀምርበት ጨዋታ የኮቨንትሪ ሲቲ ጨዋታ ይሆናል። ትናንትና እናንተ መልእክቶች በስፋት መተውልናል።
ሙልቀን የጻፈልን መልእክት አለ። ከማዶኪ ውጪ ትናንትና የኮሚኒቲ ሺልድ ጨዋታ ላይ ሁሉም ምርጥ ነበሩ፣ ብቃታቸውን አሳይተዋል ብሎናል። ጌቾ ጸጌ ማን ኦፍ ዘ ማች ማርቲን ኦዴጋርድ ካፒቴኑ ነው ብሏል። አይቲ ሰፖርት የሚል ስም ላይ ኦዴ ተመልሶልናል ብሎናል። የሱፍ ሙሐመድ የአርሰናል ቤተሰብ እንኳን ደስ አላችሁ ብሎናል። ሁሉም ተጫዋቾች ትናንትና ምርጥ ነበሩ የሚል መልእክቱን ልኮልናል። ጌራ ሰሙ ወቀጥ ናቸው። ማሬስካ መቼም አርቴታን ማሸነፍ አይችልም። 2 ቀን ብንጫወት እንኳን ግብ አያስቆጥሩም ነበር። ዜሴስ አርሰናል የነው አርሰናል የሚል መልእክቱ ልኮልናል። ቢኒያም ካሳ ደስ ብሎኛል፣ ሲቲን ገና እንበቀለዋለን ብሏል። ሽመልስ ለገሰ ከኳታር ዱባይ የጻፈልን መልእክት አለ። እንዴት ናችሁ? የኮሚኒቲ ሺልድ ጨዋታ በጣም ጥሩ ነበር። ለአርሰናል ትልቅ የመነቃቃት እድልን የፈጠረ በጨዋታው ሉዊስ ስኬሊ፣ ዞሌስ፣ ማርቲን ኦዴጋርድ ልዩ ነበሩ። በአጠቃላይ አርሰናል እንቅስቃሴው ጥሩ ነበር። የጨዋታ ኮከቡ ለኔ ማርቲን ኦዴጋርድ ነበረ። አርቴታ የተናገረው ትክክል ነው ያስብላል። ሽመልስ ከኳታር ዱባይ የጻፈልን ሐሳብ ነው። ተመስገን ይሳቅ ማን ኦፍ ዘ ማች ኦዴ ነበረ ብሎናል። ማርቲን ኦዴጋርድን መርጦታል። ወንድሙ ወንዴ ትልቅ ነገር ትልቅ ሐሳብ ጠቅሳል ብሏል። ትናንትና በሰራነው ቪዲዮ ላይ ፓወር ሺፍት እየመጣ ነው ከጋርዲዮላ በኋላ በአርሰናል ቤት ሚኬል አርቴታ ያንን የበላይነት በፕሪሚየር ሊግ ያሳያል የሚለውን ሐሳብ ትናንትና ስናነሳ ነበረ። ወንድሙ ወንዴ ያንን አንስቶልናል። እንግዲህ ቀድሞ በመገንዘቡ ጋርዲዮላ ክብሩን አጥቶ በኤፍኤ ዋንጫ ራሱን አጅቦ ሸኝቶ ሄዷል። ይህ ያልገባቸው ነውረኞች ሲቲ የተሸነፈው ጋርዲዮላ ባለመኖሩ ነው፣ ትንሽ ዋንጫ ነው ወዘተ ሲሉ ይሰማሉ። አርሰናል ሲያሸንፍ ዋንጫው ትንሽ፣ ሌሎቹ ሲያሸንፉ ግን ትልቅ የሚሆን በት የሂሳብ ስሌት ቢያስረዱ መልካም ነው። በተጫዋቾች ድንቅ ብቃት የተደገፈ የሲዝኑን ትልልቅ ጨዋታዎች እናሸንፋለን። ድልና ሞገስ ሁሌም ለታላቁ ክለባችን ብሏል ወንድሙ ወንዴ። እናመሰግናለን። እንግዳ ወርቅ አብቴ የጻፈልን መልእክት አለ። የመጪዎቹ ዓመታት ድል የምርጡና የተወዳጁ ቡድን ያርሳለው ብሎናል። መሐመድ ሲራጅ ነስሩ ሱፐር ኦዴ ተመልሷል። የ2022-2023-24ቱን ኦዴጋርድን በሜዳ ላይ አየሁት። ስኬሊን፣ ዞሊስ ቦታቸው በማንም የሚያስደፍሩ አይመስሉም። በዚሁ ከቀጠሉ ብሏል። አቨርስ ደግሞ ከኦዴ ጋር የነበራቸው ጥምረት እጅግ አስደንቆኛል። ተጫዋቾቻችን ከጉዳት ነጻ ከሆኑ ተጫዋች ባናስፈርም እንኳን ምርጥ መሆን ይችላሉ። ሞስኬራም ጥሩ ነበረ ብሏል። በዋይትና በካላፊዮሪ በኩልም የነበረው የማጥቃት ተሳትፎ አስደምሞኛል። ራያና ማጋሌሽ ምንም የሚወራ ነገር የለም። አርቴታ በዚህ ዓመት የአጫወት መንገድ ከቀጠለ ምንወደውን የምንናፍቀውን አርሰናል ያሳየናል ብሎናል። የመጨረሻው ሐሳብ አየለታዬ የጻፉልን መልእክት ነው። መድፈኞቹ የ2026-27 የኮሚኒቲ ሺልድ ዋንጫን በፍጹም የበላይነት አሸናፊ ሆነዋል። የአርሰናል በ2026-27 የኮሚኒቲ ሺልድ ድል ከዋንጫ ማምጣት በላይ ነበር። የበላይነታቸውን ያወጁበት ትዕይንት ነበረ። ጨዋታው መጀመሪያ ሰከንዶች ላይ ሪካርዶ ካላፊዮሪ በድንቅ ብቃት አስቆጠረ። በስሙ ተከላካይ ቢሆንም በተግባር ግን አጥቂ የሆነ የተጫዋች በሚሊኒየም ስቴዲየም የነበረውን እንደ መብረቅ ብልጭታ በሆነ ግብ ጨዋታውን አቀጣጠለ። የእሱ ግብ ሲቆጠር የቻለው የተከላካዮቹን ግንብ ሰንጥቆ በሚያልፍ የትንቢት ያህል ትክክለኛ በሆነ የላቀ እይታ በነበረው በወጣቱ ልጃችን ሉዊስ ስኬሊ ድንቅ ኳስ ነበረ ብለውናል አየለ። ከዛ በተጨማሪም ብዙም ሳይቆይ አዲሱ ፈራሚያችን ክርስቶስ ዞሊስ ረጃጅም ተከላካዮችን ተቋቁሞ ወደ ላይ በመነሳት ከአካላዊ ቁመቱ ይልቅ የልብ ጥንካሬውን በሚያሳይ መልኩ በግንባሩ በመቅጨት ድንቅ ኳስ አሸገረ። የሱም ጥረት የፋይናል ጨዋታዎች ኮከብ ነው። ከቨርስ መንገድ ጠረገ። በወሳኝ የማጣሪያው የዋንጫ ጨዋታዎች ላይ የሱ መኖር አርሰናል የድል ዋስትና ነውና የቨርስ ግብ ወሳኝ ነበረ። ጨዋታው ላይም ያለው አይቀሬነት በድጋሚ ያረጋገጠበት ነበረ። በመቀጠልም የእግር ኳሱ ሞዘርት ማርቲን ኦዴጋርድ የዞሊስን ስጦታ ተቀብሎ ድንቅ ጥበብ ፈጠራ። የሱም ምት ጆንሉጂ ዶናሩማን እንደተደገመበት ሰው ወደ ተሳሳተ አቅጣጫ እንዲወድቅ አድርገው ይህም ጨዋታውን ወደ ጥበብ ሙዚቃ ቀየረው። የተራ ጨዋታ ሳይሆን የአቋም መግለጫ ነበረ። አርሰናል ቀድሞውኑ እንደሚያገቡ አሻግረው እንደሚያዩ በቁርጠኝነት እንደሚነሱ በወሳኝ ሰዓት እንደሚያሸንፉና ጨዋታው በሚያምር ሁኔታ እንደሚመሩ ለተቀናቃኞቻቸው በሙሉ አሳይተዋል። የኮሚኒቲ ሺልድ ጨዋታ ዋንጫ ብቻ አልነበረም ማስጠንቀቂያም ጭምር እንጂ ከፊታቸው ያለው የውድድር ዘመን የባለቤቶቹ የመድፈኞቹ ነው። የማይሸነፉ የማይቀየሩ ለዘላለምም የማይረሱ ብለውናል አየለ ታዬ። በጣም የሚገርም ፖኤቲክ የሆነ በጣም የሚገርም አይነት ጽሁፍ ነው የላከውልን። ከልብ እናመሰግናለን ሁላችሁንም ስለ ጻፋችሁልን መልእክት፣ ስለሰጣችሁን ጊዜ፣ ስለ አብሮነታችሁ በሙሉ እያመሰገነን የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን ብለናል።